የአላህ ኒዕማ ተቆጥሮ ተዘርዝሮ አያልቅም። እነዚህ ሁሉ ተቆጥረው የማያልቁ ኒዕማዎች ኒዕማም የሆኑት ጸጋም የሆኑት ኢስላም ከታከለባቸው ኢማን ከታከለባቸው ያለ ኢማን ያለ ኢስላም አላህን ሳያውቁ እሱን በብቸኝነት ሳይገዙ የሚያገኙትና የሚጠቀሙት ኒዕማ ከእንስሳት ሰርዶና ሳር የማይበልጥና የማይሻል። የተለያዩ ጉዳዮችን ለማሳካት ዱዓ እናደርጋለን። ከጉዳዮች ሁሉ በላይ ከባድ ጉዳይ እስላም ላይ የመሞት ጉዳይ። ወላ ተሙቱነ ኢላ ወአንቱም ሙስሊሙን ብሎ አላህ አደራ ብሎ ሙስሊሞች ሆናችሁ እንጂ አትሙቱ። ፍጻሜው የሚበላሽ ብዙ ሰው አለ። ሚቀላቀላል ወጣ ገባ ማለት የሚያበዛ ሰው አለ። በምን ሁኔታ ከጌታው ጋር እንደሚገናኝ የሰው ልጅ ሊያሳስበው ይገባል፣ ሊጨነቅ ይገባል። አላህ ተባረከ ወተዓላ የእስላምን ኒዕማ የእስላምን ጸጋ የሰጠው በሙሉ ከእስላም የሚያስወጡ የእስላምን ጥራት የሚቀንሱ ተግባራትን ሊርቅ ሊጠነቀቅ ይገባል። የእስልምና ምንነት ካወቀ በኋላ ወደ ኋላ የተመለሰ ዱንያ አኼራውን ይከስራል። የሰራው ሥራ ዋጋ ቢስ ይሆንበታል። ጀነትን አጥቶ የጀሃነም እሳት እራት መሆን ይጠብቀዋል። እስላምን አልፈልግም ብሎ ከእስላም ውጭ ከመኖሩ ጋር እሱ ካፍር አይደለም፣ ሌላ እምነት አለው፣ እሱም የኔም እምነት ትክክል ነው ካለ አንድ ሰው እስላምን ከሌሎች እምነቶች እኩል ካደረገ፣ ሌሎች እምነቶችን ከእስላም እኩል ካደረገ ኢንደላህ አላህ ዘንድ ይህ እምነቱ ብቻ እሱ ሙስሊም ነኝ ቢሰግድም ቢጾም ከእስላም ውጭ ያለው ኩፍር ነው፣ ሽርክ ነው፣ ضلال ነው፣ እሳት ነው እስካላለ ድረስ ይህ እምነቱ ይህ አስተሳሰቡ አንድን ሰው ከእስላም እንዲወጣ ያደርጋል። ليس من يقطع طرقا بطلا إنما من يتقي الله. بسم الله الرحمن الرحيم. يا الله باروچوي الله ያዛችሁን በመታዘዝ የከለከላችሁን በመከልከል ሁሌም በሁሉም ነገርና በሁሉም ቦታ ላይ የሚገባውን ፈራቻ ፍሩት። ለአኼራም ስንቅ ያዙ። ከስንቆች ሁሉ በላይ ስንቅ አላህን ተባረከ ወተዓላ መፍራት ነው። የጌታችሁንም ኒዕማ ጸጋ እወቁ፣ በጸጋውም አመስግኑት። አላህ ለሰው ልጆች ከሰጣቸው ጸጋ ሁሉ በላጩና ታላቁ ዋናው ኢስላምና ኢማን ነው። የአላህ ኒዕማ ተቆጥሮ ተዘርዝሮ አያልቅም። እነዚህ ሁሉ ተቆጥረው የማያልቁ ኒዕማዎች ኒዕማም የሆኑት ጸጋም የሆኑት ኢስላም ከታከለባቸው ኢማን ከታከለባቸው ያለ ኢማን ያለ ኢስላም አላህን ሳያውቁ እሱም በብቸኝነት ሳይገዙ የሚያገኙትና የሚጠቀሙት ኒዕማ ከእንስሳት ሰርዶና ሳር የማይበልጥና የማይሻል። ነቢያችን ዓለይሂ ሰላቱ ወሰላም በሶሒህ ሐዲታቸው ጡባ ሊመን ሁዲየ ኢለል ኢስላም ወሩዚቀ ከፋፈን ወቀኒዕ ብለዋል። ጡባ አለለት ጀነት ወይም ደግሞ ጀነት ውስጥ የሚገኝ ሰፊ ጥላ ያለው ዛፍ፣ እንደዚሁ ደግሞ ያማረ ሁኔታ መረጋጋት፣ ሰላም ዱንያም አኼራም ላይ አለለት። ለማን? ሊመን ሁዲየ ኢለል ኢስላም ወደ ኢስላም ለተመራ ሰው፣ እስላምን ለያዘ፣ እስላምን ለመረጠ፣ የህይወቱ መመሪያ ላደረገ። ወካነ ዓይሹሁ ከፋፋ ኖረው ህይወቱ መካከለኛ የሆነ ሀብቱ በዝቶ ተትረፍርፎም ሐሳቡን ያልሰረቀው አኼራውን ያላዘናጋበት ከአኼራ ያላዘናጋው ሪዝቁ አብዝቶ ጠቦበትም ምን በላለሁ ምን ጠጣለሁ ቤተሰቤን በምን አስተዳድራለሁ ብሎ ማይጨናነቅበት አይነት በቂ ተመጣጣኝ ሪዝቅ ያለው አላህ በሰጠውም ደግሞ መብቃቃትን ይበቃኛል ብሎ መረጋጋትን አላህ ያደለው ሰው ታድሏል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ጡባ ሊመን ሁዲየ ኢለል ኢስላም ለእስላም መመራት እስላምን መያዝ ካሉ የተሳሳቱ እምነቶች ሁሉ ድኖ ርቆ ወደ አላህ ተባረከ ወተዓላ በሰላም የሚያደርሰውን ሁሉም ነቢያት የተጓዙበትን እስላምን ጎዳና መምረጥ እድልና ትልቅ ስኬት ነው። የረሱሉ ሰለላሁ ዐለይሂ ወሰለም ሱሐቦች እርስ በርስ ተሰባስበው ቁጭ ብለው ነቢ አዩአቸው። ምን ያደረጋችሁ ነው ሲሏቸው አላህን ተባረከ ወተዓላ ለኢስላም ስለመራን እያመሰገንነው ነው አሏቸው። ከዚህ ውጪ ሌላ የተቀመጣችሁበት ዓላማ የላችሁምን ብለው ጠየቋቸው።
አዎን ብለው ሲመልሱላቸው እኔ እንኳ ተጠራጥሬያችሁ አይደለም ደግሜ የጠየቅኳችሁ፣ ነገር ግን የእስላምን ኒዕማ ጸጋ ደረጃውን አውቃችሁ በዚህ መልኩ ምድር ላይ ተሰባስባችሁ አላህ ሙስሊም ስላደረጋችሁ በማመስገናችሁ አላህ ተደስቶ ሰማይ ላይ ከመላእክቶች ጋር ስለናንተ ያወራ ነው። ምድር ላይ እኔን የሚያስታውሱ የኔን መንገድ በመከተላችሁ የሚደሰቱ ባሮች አሉኝ ያለ ነው ሰማይ ላይ ሆኖ አሏቸው ነቢዩ ዓለይሂ ሰላቱ ወሰላም። የእስላምን ደረጃ ልናውቅ በሙስልምነታችን ልንደሰት እስላምን ስም ብቻ ሳይሆን ሕግ ተግባር ልናደርገው ውስጣችንንም ውጫችንንም ኢስላም ሊቀይረን ይገባል። የሰው ልጅ ምንም ያህል መልካም ሰው ቢሆን የተለያዩ በጎ ስራዎችን ቢሰራ በእስላም ስርዓት መሰረት ካልሰራው አላህ ዘንድ ተቀባይነት አያገኝም። ያለ ኢስላም ሰላም የለም በዱንያም በአኼራ። ወመን የብተጊ ገይረ ልእስላሚ ዲነን ፈለን ዩቅበለ ሚንህ ወሁወ ፊል አኺረቲ ሚነል ኻሲሪን ተብሏል። እስላምን ትቶ ሌላን ሃይማኖት ተከትሎ አላህ ዘንድ ተቀባይነትን ማግኘት የፈለገ አይድከም። ከእስላም ውጪ ሌላ አላህ ዘንድ ተቀባይነት ያለው መንገድ እምነት የለም። የሰራውን ስራ ቢሰራ በአላህ አምኖ በመልእክተኛው አምኖ እስካልሰራ ድረስ ስራው ተቀባይነት ሊኖረው አይገባም። ያማረ የተረጋጋ የሰላም ህይወትም የሰው ልጅ ሊኖር የሚችለው ከተፈጥሮ ጋር የሚስማማውን አላህን ብቻ ማምለክ የሚያስተምረውን ኢስላም ተከትሎ መሄድ ሲኖር ነው። እስላም ላይ መጥናት አንድ ራሱን የቻለ ኒዕማን። እስላምን ማወቅ መከተል አንድ ነገር ነው። እስከ ለተሞት ድረስ እስላም ላይ ጸንቶ መቀጠል ሌላ ትልቅ ጸጋን። ኢስላም ተግባር ነው፣ እምነት ነው፣ ስነ ምግባር ነው። አንድ ሰው ሙስሊም የሚሆነው ሁሉንም የህይወቱን ክፍል በሸሪዓ ሲመራ ነው። በሁሉም ነገር ሙስሊም ሲሆን በእምነቱም በተግባሩም በስነ ምግባሩ። እስላም የሚከለክላቸው ነገሮችን ባደረገን ቁጥር የእስልምናችን ጥራት ደረጃ ይቀንሳል። ኢስላም የሚያዘውን የሚፈልገውን ባደረገን ባሟላን ቁጥር ሙስልምነታችን ይጠነክራል። ምድር ላይ የኖሩ በኢማንና በኢስላማቸው ጥንካሬ ሰማይ ላይ ከሚኖሩ መላእክቶች የሚበልጡ የሰው ልጆች አሉ። ምድር ላይ ከመኖራቸው ጋር በኢማናቸው በኢስላማቸው ጥንካሬ ከአላህ ቅርብ ከሆኑ መላእክቶች የሚበልጡ ሰዎች ይኖራሉ። እምነታቸው ተበላሽተው የስሜት ጋላቢ ሆነው ለነሱ መገልገያ ተደርጎ ከተፈጠረ እንስሳ የበለጠ የሚረክሱም አሉ። የሰው ልጅ ስብዕናው ሙሉ የሚሆነው ወለቀድ ከረምና በኒ አደም የሰውን ልጅ አከበር ነው የተባለለትን ክብር የሚጠብቀው በኢስላምና በኢማን አላህ ተባረከ ወተዓላ የመረጠለትን ጎዳና ተከትሎ ሲሄድ ነው። እስላም ውስጥ አንድ እግራችንን አስገብተን ሌላኛውን ውጪ ልናቆይ አይገባም። በከፊሉ ሙስሊም በከፊሉ ሌላ ልንሆን አይገባም። በገንዘቡም በሶላቱም በትዳሩም በሁሉም ነገር ትክክለኛ ሙስሊሞች ልንሆን ይገባናል። አላህም ያዘዘን ይሄን ነው። ኡድኹሉ ፊስልሚ ካፋህ ነው የሚለው ቁርአን። እናንተ አማኞች ሆይ የሰው ልጆች ሆይ ኢስላም ውስጥ ሁላችሁም በሁሉም ነገር ጠቅልላችሁ ግቡ ነው የሚለው፣ እየመረጣችሁ ሳይሆን። ነቢያችን ዓለይሂ ሰላቱ ወሰላም የኢስላምን የኢማንን ደረጃ በሚገባ ከማንም በላይ ስለሚያውቁ አላህ ተባረከ ወተዓላ ኢማን ላይ ኢስላም ላይ ጽናት እንዲሰጣቸው ዘውትር አላህን ይለምኑት ነበር። ደህንነቴን ጤንነቴን ጠብቅልኝ፣ የሰጠኸኝ ልጆችን ጠብቅልኝ፣ ሀብት ንብረቴን ጠብቅልኝ ከማለታችን በፊት አላህ ተባረከ ወተዓላ ኢስላምን እንዳይነጥቀን እስላም ላይ ኢማን ላይ ጸንተን ከእሱ ጋር እንድንገናኝ ዘውትር ዱዓ ማድረግ፣ አላህን እገዛ መጠየቅ ያስፈልጋል። የተለያዩ ጉዳዮችን ለማሳካት ዱዓ እናደርጋል። ከጉዳዮች ሁሉ በላይ ከባድ ጉዳይ እስላም ላይ የመሞት ጉዳይ ነው። ወላ ተሙቱነ ኢላ ወአንቱም ሙስሊሙን ብሎ አላህ አደራ ብሎ ሙስሊሞች ሆናችሁ እንጂ አትሙቱ። ፍጻሜው የሚበላሽ ብዙ ሰው አለ፣ ሚቀላቀላል፣ ወጣ ገባ ማለት የሚያበዛ ሰው አለ። በምን ሁኔታ ከጌታው ጋር እንደሚገናኝ የሰው ልጅ ሊያሳስበው ይገባል፣ ሊጨነቅ ይገባልና እንዴት ነው ከጌታዬ ጋር በኢስላም በሰላም መገናኘው ያለ የሚያስብ ሰው ዘውትር
የጽናት ዱዓ ሊያደርግ ይገባል። ከነቢዩ ዓለይሂ ሰላቱ ወሰላም ባለቤቶች መካከል አንዷ ለምንድን ነው ብዙ ጊዜ ያ ሙቀሊበል ቁሉብ ተቢት ቀልቢ ዐላ ዲኒክ ያልክ ዱዓ የምታደርገው? ይህን ዱዓ ይደጋግማሉ፣ ሚስጥሩ ምንድን ነው ብለው ሲጠይቋቸው የሰው ልጆች ልብ በአላህ ተባረከ ወተዓላ ጣቶች መካከል ነው ያሉት። ልቦችን እንደፈለገ ይገለባብጣል። ከዛ ልቤ እንዳይገለበጥ ፈርቼ ነው ይሉ ነው። በተለይ አኺር ዘመን ላይ ማለዳ ሙስሊም የነበረ ማምሻ ካፍር እንደሚሆን የሚያሳዩ ዘገባዎች። በትንሽ ዱንያዊ ጥቅም ዲኑን የሚለውጥ ሰው፣ አቋሙን የሚቀይር ሰው እንደሚበዛም፣ ለትንሽ ጥቅም ብሎ ዲኑን የሚሸጥ ሰው እንደሚኖርም ተነግሯል። የእስላምን ብርሃን ካየ ጥፍጥናውን ከቀመሰ በኋላ ከእስላም ወደ ኋላ ያለ የተንሸራተተ የሚጎዳው ራሱን፣ ዱንያ አኼራው ይበላሻል፣ ጠፊ ይሆናል፣ ከሳሪ ይሆናል። ቀደም ሲል ባነበብነው አንቀጽ ወሁወ ፊል አኺረቲ ሚነል ኻሲሪን በላላ እስላምን ትቶ ሌላን መንገድ ጎዳና የፈለገ ጋራ የሚያካክል መልካም ስራ ለምን አይሰራም? አላህ አይቀበለውም። እሱም ደግሞ ከከሳሪዎች ይሆናል ይላል ነቢያችን ዓለይሂ ሰላቱ ወሰላም። ነፍሴ በእጁ ባለችው በአላህ እምላለሁ ከዚህ ኡመት እኔ ከተላኩ በኋላ ያለ የሰው ልጅ ሆኖ የኔን መላክ ሰምቶ ከዛም እኔ ይዤ የመጣሁትን ሪሳላ መልእክት ኢስላም ሳይቀበል የሞተ ማንኛውም ግለሰብ ሌላ እምነት እንኳ ቢኖረው አይሁድ ክርስቲያን እንኳ ቢሆን አላህ ተባረከ ወተዓላ የጀሃነም እሳት ያስገባው እንጂ ሌላ መንገድ ሌላ መዳኛ የለውም ብላ ነብዩ ሰለላሁ ዐለይሂ ወሰለም ለሁሉም የሰው ልጅ አስተማሪ፣ አብሳሪ፣ አስጠንቃቂ ተደርገው ተልከዋል። ነቢይን ከላከ በኋላ አላህ ተባረከ ወተዓላ ማንም በመሰለው በመረጠው መልኩ እንዲሄድ አልፈቀደም። ለነቢዩ ተከታዮች ለሶሐቦች ሰለላሁ ዐላ ሙሐመድ ወረዲየላሁ ዐንሁ አስሓቢሂ አላህ የዋለላቸውን ውለታ ሲገልጽ ሲዘረዝር ልባቸው ኢስላምን ኢማንን እንዲወድ ማድረጉን ገልጿል። ወላኪን አላህ ሐበበ ኢለይኩሙል ኢማን ወዘየነሁ ፊ ቁሉቢኩም ወከረሀ ኢለይኩሙል ኩፍረ ወልፉሱቀ ወልዕስያን ኡላኢከ ሁሙ ራሺዱን ብላ አላህ በረሕመቱ በእዝነቱ በችሮታው ልባችሁ ኢማንን እስላምን እንዲወድ አደረገው፣ ኩፍርንም እንዲጠላ አደረገው። እነዚህ ናቸው የተቃኑ የተስተካከሉ ሰዎች ብሏል። እስላምን መኖር መተግበር፣ እስላምን መውደድ፣ ኢማንን መውደድ የአላህ ተባረከ ወተዓላ ኒዕማ ችሮታ ትሩፋት። የሰው ልጅ ኢስላም ላይ በቆየ ቁጥር የእስላም ህግጋትን በተገበረ ቁጥር ውሎ ባደረ ቁጥር የእስላም ደረጃ ክብር ልቡ ላይ እየጨመረ ይሄዳል። እስላም ከደም ከስጋው እየተዋሃደ ይሄዳል። እድሜው በገፋ ቁጥር አብዝቶ ለአላህ በሰገደ ቁጥር በጾመ ቁጥር ለዲን ህግጋት ያለው ፍቅር ይጨምራል። ይበልጥ ወደ አላህ ለመቃረብ ይጥራል። አላህ ተባረከ ወተዓላ ሙስሊም ስላደረገው ሌት ተቀን ጌታውን ያመሰግናል። ኩፍርን ይፈራል፣ ይጠላል። እሳት ላይ መጣልን ከሚጠላው በላይ የጋለ እሳት ላይ ሂድ ግባ ቢባል አንድ ሰው በጭራሽ እንደማይቀበለው የጋለ እሳት ላይ አይኑ ያየ መግባትን እንደሚፈራው እንደሚጠላው ከእስላም መውጣትን ወደ ኩፍር መሄድን በዛ ልክ ይፈራል፣ ይጠላል። የእስላምን ጣዕም ያልቀመሰ ሚስጥሩ ያልገባው ለስሙ ጎንበስ ቀና ቢልም የመስገድ የመጾምን ጣዕም ያልቀመሰ በትንሽዬ ጥቅም ዲኑን ሊለውጥ እስላምን ቸላ ሊል እስላም የሚከለክለውን ነገር ሊዳፈር ይችላል። እስላም ማለት ለአላህ እጅግርን መስጠት ፍጹም ታዛዥ መሆን ማለት ፍጹም ታዛዦች ሆናችሁ እንጂ አትሙቱ ብሎ አላህ ባዘዘው መሰረት በትንሹም በትልቁም ባለባበሱም ባነጋገሩም በንግድ ስራውም በቤት አመራሩም ከጎረቤት ጋር በሚኖር ግንኙነትም በደስታ ጊዜም በሐዘን ጊዜም በሰርጉም በለቅሶም በሀብትና ድሎትም በድህነትም ጊዜ እኔ ሙስሊም ነኝ ብሎ ማመንና ይህ ላይ መጽናት ማለት ነው። አላህ ተባረከ ወተዓላ የእስላምን ኒዕማ የእስላምን ጸጋ የሰጠው በሙሉ ከእስላም የሚያስወጡ የእስላምን ጥራት የሚቀንሱ ተግባራትን ሊርቅ ሊጠነቀቅ ይገባ። የእስልምና ምንነት ካወቀ በኋላ ወደ ኋላ የተመለሰ ዱንያ አኼራውን ይከስራል። የሰራው ሥራ ዋጋ ቢስ ይሆንበታል። ጀነትን አጥቶ የጀሃነም እሳት
ጥራት መሆን ይጠብቀዋል። የተለያዩ በሽታዎችን ያመጣሉ፣ ጤንነትን ያሳጣሉ፣ አፍያን ይነጥቃሉ የሚባሉ ነገሮችን አውቀን እንደምንርቀው ሁሉ ከኢስላም የሚያስወጡ ነገሮችን ልናውቅና ልንጠነቀቅ ይገባል። አላህ እስላምን ሰጥቶናል። ከሰጠን በኋላ ደግሞ መጠበቁን የኛ ኃላፊነት አድርጎታል። እስላምን ያሳወቁን ነቢ ሙሐመድ አለይሂ ሰላቱ ወሰላም መጨረሻ ላይ ቁርአንን አደራ የኔን ሱና አደራ ብለውን ሄደዋል። ቁርአንን ሐዲትን አጥብቆ በመያዝ ቁርአንና ሐዲት ውስጥ ከእስላም ይጋጫሉ፣ ይጻረራሉ የተባሉ እስላም የሚያፈርሱ ከእስላም የሚያስወጡ ነገሮችን በመራቅ ዲናችን ላይ ጥንቅቆች ልንሆን ይገባናል። የሰው ልጅ ላኢላሃ ኢለላህ ካለ ኢስላምን ከተቀበለ በኋላ ልክ አንድ ሰው ውዱእ አድርጎ ውዱእ እንዳይፈርስ ጥንቃቄ እንደሚያደርገው እስላሙ እንዳይፈርስ ከእስላም እንዳይወጣ ሊጠነቀቅ ይገባል። ውዱእ ያለው ሰው የተለያዩ ነገሮችን ለውዱእ ብሎ እንደሚርቀው ሙስሊም ነኝ የሚል ሰውም እስላሙ እንዳይፈርስ ከእስላም እንዳይወጣ ሊርቃቸው የሚገቡ ነገሮች አሉ። ነዋቂዱል ኢስላም ይባላል። እስላምን የሚያፈርሱ ነገሮችን ካደረገ አንድ ሰው በሌላ በኩል የተለያዩ የእስላም ህግጋትን ቢተገብርም ሊጠቅመው ሊያድነው አይችልም። እስላም ከውዱእ በላይ ነው። ውዱእ ኢስላም ውስጥ ያለ አንድ ስርዓት ነው። ካልቻሉ ውዱእ ሊቀርና በተየሙም ሊተካ ይችላል። ተየሙሙም ካልተቻለ ዝም ተብሎም ሊሰገድ ይችላል። ያለ እስላም ግን ሶላት አይጠቅም። ያለ እስላም ሐጅ አይጠቅም። ያለ እስላም ሰደቃ አይጠቅም። ያለ እስላም ያለ ተውሂድ ምንም መልካም ስራ ወደ አላህ ሊያቀርብ ሊያጸድቅ አይችልም። ኢዛ ውዱእ ካደረግን በኋላ ውዱእ የሚያፈርሱ ነገሮችን አውቀን እንደምንጠነቀቀውና ከዛ በላይ እስላምን ከተቀበልን በኋላ ከእስላም የሚያወጡ ነገሮችን ልናውቅ ይገባናል። ከዚህም አንዱ ዋናው ትልቁ የአላህን ሐቅ ለሌሎች አሳልፎ መስጠት ነው። ዒባዳን የአላህን ሐቅ ለሌሎች አሳልፎ መስጠት ነው። ሽርክ ላይ መውደቅም በአላህ ተባረከ ወተዓላ ያሻረከ ያጋራ አኼራ ላይ አይድንም። እርሱ ላይ ጀነት እርም ነው፣ የእሱ መግቢያና መኖሪያ ጀሀነም ነው። በዳይ አላህ ዘንድ ረዳት የለውም ይላል። የአላህ ሐቅ ሶላትን፣ ጾም፣ ዘካን፣ ሐጅን፣ ስለትን፣ ስጁድን፣ ዱዓን፣ እስቲጋታን እነዚህና መሰል የሆኑ ከአላህ ውጪ ማንም አይችላቸው ከአላህ ውጪ ለማንም አይገቡ ነገሮችን ለወሊ፣ ለመላኢካ፣ ለቀብር አሳልፎ መስጠት ወይም በጥቅሉ ሽርክ ማሻረክ በአላህ ማጋራት ከእስልምና ያስወጣል። ከአላህ ውጪ ላለ አካል ማረድ፣ ከአላህ ውጪ ላለ አካል መሳል፣ ከአላህ ውጪ ያለን አካል መኽሉቅን ደዒፍን ሞቶ የተቀበረን ይጠቅመኛል ይጎዳኛል ብሎ ማመን ማሰብ እስላምን ላኢላሃ ኢለላህ ማለትን ዋጋ ያሳጣው። መስገድ መጾም ትርጉም እንዳይኖረው ያደርጋል። ወከዛሊክ ከእስላም ከሚያስወጡ ነገሮች አንዱ ከአላህ ውጪ የሩቅ ምስጢርን የሚያውቅ አለ ብሎ ማመንና ማሰብ። ነቢዮች፣ ወልዮች፣ ሷሊሖች የሩቅን ያውቃሉ። ከአላህ ውጪ ገይብም ያውቃል፣ የተሰወረን የተደበቀን የልብን ያውቃል ብሎ ማመን ነቢዮች ላይ ወልዮች ላይ በዚህ ወሰን ማለፍ ከአላህ ተባረከ ወተዓላ ያጣል፣ ከእስላም ያወጣ። ቁል ላ ያዕለሙ መን ፊ ሰማዋቲ ወልአርዲል ገይበ ኢለላህ ወማ የሽዑሩነ አያነ ዩብዐሱን ይላል ቁርአን። ሰማይም ይሁን ምድር ውስጥ ያለ ከአላህ ውጪ ማንም ገይብን የሩቅ ምስጢርን የሚያውቅ የለም፣ ሳይሆን በፊት የሚያውቅ የለም ከአላህ በስተቀር። የሰው ልጆች ደካሞች ናቸው፣ ማናቸውም መች ሞተው እንደሚቀሰቀሱ ቅያማ መች እንደሆነ አያውቁም ይላል። አንዳንድ ነገሮች ከሆኑ በኋላ ሸይጣኖች አውቀው ለጠንቋይ ሊናገሩ ይችላሉ። ጠንቋይን ያውቃል ብሎ ሄዶ መጠየቁ በራሱ ነቢ ላይ በወረደው ሸሪዓ በቁርአን እንዲክዱ የሚያደርግ ነው። ሌላው ከእስላም የሚያስወጣ ተግባር ዲንን መስደብ ነው፣ ወይም አላህን መስደብ ነው። ነቢ ሙሐመድንም ይሁን ዓለይሂ ሰላቱ ወሰላም ሌሎችን ነቢያትን መስደብ። እስላምን የሰደበ ነቢያትን የሰደበ አላህን ተባረከ ወተዓላ የሰደበ ሸሪዓን የሰደበ ከእስላም ይወጣል። መስገዱ መጾሙ አይጠቅመው። ወከዛሊክ በዲን ህግጋት በዲን ምልክቶች ማሾፍና መሳለቅም ከእስላም እንዲወጡ ከሚያደርጉ ነገሮች መካከል አንዱ። ማንኛውም በቁርአን በሐዲስ የተነገረ የዲን አካል ነው፣ ዋጅብ ነው፣ ግዴታ ነው፣ አድርጉት፣ ሱና ተወዳጅ ነው፣ ወደ አላህ ተቃረቡበት የተባለ የእምነት አካል የሆነን ስነ ስርዓት የዲን መገለጫ መሳለቂያ ማድረግ፣ በሱ ማሾፍ ከእስላም ያስወጣል። የሙስሊም ሴትን ሒጃብ አለባበስ መሳለቂያ የሚያደርግ፣ የወንድ ልጅን ልብስ አሳጥሮ መልበስ መሳለቂያ የሚያደርግ፣ በጺም የሚያሾፍ፣ በሌሎችም ሱናም ዋጅብም በሆኑ
የዲን መገለጫነታቸው የተረጋገጠ ነገሮች ላይ የሚሳለቅና የሚያሾፍ ሰው ከዲን ይወጣል። ቁል ቢላሂ ወአያቲሂ ወረሱሊሂ ኩንቱም ተስተህዚኡን ላ ተዕተዲሩ ቀድ ከፈርቱም ባዕደ ኢማኒኩም ይላል ቁርአን። በአላህ በመልእክተኛው በአንቀጹ በምልክቶቹ ነው እንደ የምታሾፉት? ምክንያት አደርድሩ፣ ካመናችሁ በኋላ ክዳችኋል ብሏቸዋል አላህ ተባረከ ወተዓላ። ሙስሊም ለነበሩ ሙስሊም ነኝ ለሚሉ ለጂሃድ አብረው ለወጡ ሰዎችን በቃል ተሳስተው መናገር የለባቸውን ተናግረው ነቢና ሰሓቦች ላይ ተሳልቀው አላህ ተባረከ ወተዓላ ምክንያት አደርድሩ። ዲን መቀለጃ አይደለም፣ ማሾፊያ አይደለም። ማሾፍ መጫወት የፈለገ ሌላው መጫወት አይፈልግ። ዲን ክብር፣ ዲን የተከበረን ሊጠበቅ ይገባዋል። ጥንቃቄ ሊደረግለት ይገባል። ካሉ ስንት አይነት ነገሮች ሰው የሚጫወትበትን ነገር የሚቀልድበትን ነገር አጥቶ እየቀለድኩ ነው ብሎ ከዲን ጋር የሚጋጭ ነገር ሊናገር ፈጽሞ አይገባም። ወሀከዛ በዲን እንዲህ አደረገ እንዲህ አጅራለሁ እየተባለ ስለ አንዳንድ መልካም ስራዎች አጅር ሲነገርም በማሾፍ መልኩም ይናገሯል። ነብዩ ሰለላሁ ዐለይሂ ወሰለም የተናገሯቸው እንደነሱ በሳይንስ አልተረጋገጡ የሚሏቸው ነገሮች ሲሰሙ የሚያሾፉ የሚሳለቁ፣ በማሾፍ መልኩ አንገት ጭንቅላት የነቀነቁ እንቅስቃሴ የሚያሳዩ አሉ። ነብዩ ሰለላሁ ዐለይሂ ወሰለም ከተናገሩ ቁርአን ከነገረን በዲነል እስላም በዚህ ልታምን ይገባል ከተባለ ሰሚዕና ወአጣዕና ወአመና ሊባል ይገባል። ወከዛሊክ ከእስላም ከሚያስወጡ ነገሮች አንዱ ካፊርነታቸው በግልጽ የሚታወቅ እነሱ ሙስሊሞች አለመሆናቸውን በግልጽ የሚናገሩ አስሊ የሆኑ ካፊሮችን ካፊር ናቸው ብሎ አለማመን ከእስላም ያስወጣል። ሙስሊም አለመሆናቸውን ራሳቸው የሚያምኑ የሚናገሩ ካፊር ናቸው ብሎ አለማመን፣ አሊያ ደግሞ እምነታቸው ትክክል ነው ብሎ ማመን፣ አሊያ ደግሞ ትክክል ሊሆንም ይችላል ብሎ መጠራጠር ከእስላም ያስወጣ። አላህ ተባረከ ወተዓላ እሱ ከመረጠው ከወደደው ነቢያት ሁሉ ካስተማሩት ኢስላም ውጪ ያለ እምነት በሙሉ ኩፍር እንደሆነ ኪሳራ እንደሆነ አላህ ነግሮናል። ኢስላምን አልፈልግም ብሎ ከእስላም ውጪ ከመኖሩ ጋር እሱ ካፍር አይደለም፣ ሌላ እምነት አለው፣ እሱም የኔም እምነት ትክክል ነው ካለ አንድ ሰው ኢስላምን ከሌሎች እምነቶች እኩል ካደረገ፣ ሌሎች እምነቶችን ከእስላም እኩል ካደረገ ኢንደላህ አላህ ዘንድ ይህ እምነቱ ብቻ እሱ ሙስሊም ነኝ ቢል ቢሰግድም ቢጾም ከእስላም ውጭ ያለው ኩፍር ነው፣ ሽርክ ነው፣ ضلال ነው፣ እሳት ነው እስካላለ ድረስ ይህ እምነቱ ይህ አስተሳሰቡ አንድን ሰው ከእስላም እንዲወጣ ያደርጋል። ሙስሊም ነኝ ከማለቱ ጋር አንዳንድ የሚያከፍሩ ነገሮችን የሚፈጸምን ሰው ካፍር ነው ማለት ከዚህ በተወሰነ መልኩ ይለያል። እሱ ማስረጃ ደርሶት ተመክሮ ገብቶት ያጠፋው ጥፋትም ኩፍር መሆኑ ተረጋግጦ ኩፍርነቱ በይፋ የሚታወቅ ሆኖ ሂደቶች አሉት። ነገር ግን እዚህ ጋር ካፍር ነው ብሎ አለማመኑ ብቻ ያከፍራል የምንለው ካፍርነቱን አምኖ የሚቀበል እኔ ሙስሊም አይደለም የሚለን ሰው ከእስላም ውጭ ያሉ የተኛውንም እምነት የሚከተል ሰው ልክ እንደ አማኝ ነው። እሱም ሌላ መንገድ ነው የሚከተለው፣ እኔም በሌላ መንገድ ነው የሄደው፣ ሁላችንም አላህ ዘንድ ነው ፍርድ የምናገኘው አይባል። እዚሁ ዱንያ ላይ አላህ ወህይ አውርዶ ፈርዷል። ይሄን መንገድ የተከተለ እሱ ትክክል ነው፣ ጀነት ነው የሚገባው። ከዚህ ውጭ ያሉ መንገዶችን የተከተለ እሱ አኼራ ላይ ከሳሪ ነው፣ የእሳት ራት ነው ብሏል። ከዚህ ሙስሊም ከእስላም ውጭ ያሉ እምነቶች ጥመት ናቸው፣ ስህተት ናቸው ብሎ ማመን አለበት። ሌላ እምነትን ከእስላም እኩል ካደረገ ሁሉም ትክክል ነው ካለ ወይም ኩፍርን ሽርክን ልክ ሊሆን ይችላል ካለ ይሄ እምነት ከእስላም የሚያስወጣ ነው። ወከዛሊክ የተኛውም ሰው ከእስላም ወጥቶ ሌላ እምነት የመከተል መብት አለው ካለ ይሄም ያከፍራል። እንደ ዱንያ እኔ ያስገድጄ ለምን ትከፍራለህ አልለውም። አንድ ነገር ማንንም እኛ በግድ እስላም ውስጥ ግባ አንልም። ነገር ግን እንደ እምነት ማንም ከሸሪዓ ውጪ ሌላን እምነት የመከተል መብት የለውም። እንደ ሸሪዓ እንደ ዲን አይ ብሎ ያደረገ አኺራ ላይ ከሳሪ ይሆናል ብሎ ማመን ያስፈልጋል። ወከዛሊክ ከሚያከፍሩ ነገሮች አንዱ ከዲነል እስላም ከሸሪዓ ህግ ውጪ ያሉ ህግጋትን ከእስላም ህግ እኩል ናቸው ወይም ይሻላሉ ብሎ ማመን ያከፍራል። በመሰረቱ የሰው ልጆች ሁሉ መተዳደር መዳኘት ያለባቸው በአላህ ህግ ነው፣ በነቢይ ህግ ነው፣ በቁርአን ህግ ነው። የቁርአንን የሸሪዓን ህግ መከተል የቻሉ ሌላውን አስበልጦ ወደዛ መሄድም ሸሪዓን መናቅ ነው። የሆነው ሆኖ ግን ከእስላም የሚሻል ህግ አለ ብሎ ማመን፣ ሌሎች ሰው ሰራሽ ምድራዊ ህጎች ከቁርአን ከሸሪዓ እኩል ናቸው ብሎ ማመን ባይሰሩበትም ባይተዳደሩበትም ያከፍራል። አሊያ ደግሞ የእስላም ህግ የሸሪዓ ህግ ለዚህ ዘመን አይበጅም፣
ለሁሉ ዘመን ለሁሉ ህዝብ የሚበጅ አይደለም፣ ለድሮ ለሰሐቦች ዘመን ብቻ ወይም ለአረቦች ብቻ ነው የሚመቸው ብሎ ማመንም ከእስላም ያስወጣል። አላህ ተባረከ ወተዓላ እስላምን የነቢይን ዓለይሂ ሰላቱ ወሰላም ሪሳላ መልእክት ቁርአንን ለዓለም ማስጠንቀቂያ መመሪያ አድርጎ ነውና ያወረደው የደነገገው። ስለዚህ ቁርአን ሸሪዓ ለሁሉም ዘመን ለሁሉም ሀገር ለሁሉም ትውልድ ለመላው የሰው ልጅ የሚበጅ ሸሪዓ አይበጅም፣ እጥረት አለበት ጉድለት አለበት ብሎ ያመነ በየዓመቱ ሐጅ ቢያደርግ በየወሩ ዑምራ ቢያደርግ በየሳምንቱ ግመል ያረደ ቢያበላ አይጠቅምም። ወከዛሊክ ከእስላም ከሚያስወጡ ነገሮች አንዱ የዲን ህግጋትን አንዳንድ እስላም ያስቀመጣቸው የወንጀለኛ መቀጫ ህጎችን አለመቀበል፣ እነሱን መተቸት፣ ልክ አይደሉም ማለት። ለምሳሌ በእስላም ስርዓት መሰረት የሰረቀ መስፈርቱ ከተሟላ እጁ ይቆረጥ ተብሏል። አግብቶ ያመነዘረ ዝሙት የሰራ ተቀጥቅጦ ይገደል፣ ሳያገባ የሰራ ደግሞ 100 ጅራፍ ይገረፍ፣ ለ1 ዓመት ከሀገር ይባረር፣ ካልሆነ ይታሰር ተብሏል። እነዚህ አይነት መሰል ወንጀለኛ መቅጫ ህጎችን መቃወም ያከፍራል፣ ከእስላም ያስወጣል። እንደዚህ አይነት ሰርቶ ማይበላ ማህበረሰብን ሀገርን የሚበክል መቆረጥ አለበት፣ ለሌሎች መማሪያ መሆን አለበት። ሰውን የገደለ መስፈርቱ ከተሟላ በባለስልጣን እጅ በሱ ፈቃድ እውቅና ህግ ካለ መገደል አለበት። አግብቶ ያመነዘረ ዝሙት የሰራ መስፈርቱ ከተሟላ አሁንም በባለስልጣን ፈቃድ እውቅና መገደል አለበት። እነዚህና መሰል ቆራጥ የሸሪዓ ህግጋትን የሰውን ደህንነት ለመጠበቅ የሰውን ክብር ለመጠበቅ የተደነገጉ ህግጋትን ይሄ ጭካኔ ነው ይሄ መሆን የለበትም ብሎ ማመን በአፍ ባይናገሩትም በውስጥ ማመን ከእስላም እንዲወጡ ያደርጋል። ወከዛልክ ሴት ልጅ ከወንድ የምትለይባቸው አሕካሞች አሉ። ከአንድ በላይ ማግባትን በተመለከተ የውርስ ህግጋትን በተመለከተ ሴት ልጅ አንዳንዴ ከወንድ ያነሰ ትወስዳለች፣ አንዳንዴ ከወንድ የበለጠ የምትወስድበትም ሁኔታ አለ። ወንድና ሴት የውርስ ድርሻቸው እኩል መሆን ነበር ያለበት። ለምን ተለያየ? መለያቱ ልክ አይደለም ብሎ ማመን መሰል የሆኑ በዲን የተቀመጡ ህጎችን መጥላት ማውገዝ ከእስላም ያስወጣል። ይሄና ሌሎችም የፍቅህ ሊቃውንት እንደጠቀሱት እስከ 400 የሚደርሱ የሰው ልጅን ከእስላም ሊያስወጡ የሚችሉ ነገሮች አሉ። 10ሩን እንኳ ዋና ዋና የሚባሉትን ጥቀሱ ብንባል ብዙዎቻችን አናውቅም። እስላም አንድ ላ ኢላሃ ኢለላህ ብለው ከገቡበት መጨረሻ ላይ ወደ ጀነት የሚያሻግር ነው የሚመስል። መንገድ ላይ የሚያስቀሩ ከእስላም የሚያስወጡ ብዙ እምነቶች፣ ተግባሮች፣ ቃላቶች አሉና ይሄን ጠንቅቀን ልናውቅ እምነታችን ዲናችንን ከጤንነታችን በላይ ከሀብታችን በላይ ልንጠብቅ يقبعنا ثم صلوا وسلموا على البشير النذير والسراج المنير فقد أمركم بذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك محمد وعلى آله وأصحابه وأتباعه وسلم تسليما كثيرا اللهم أعز الإسلام والمسلمين اللهم أعز الإسلام والمسلمين اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين اللهم اجعل هذا البلد آمنا مطمئنا وسائر بلاد المسلمين اللهم اجعل هذا البلد آمنا مطمئنا وسائر بلاد المسلمين اللهم اجعل هذا البلد آمنا مطمئنا وسائر بلاد المسلمين اللهم آمنا في دورنا وأوطاننا اللهم آمنا في دورنا وأوطاننا اللهم آمنا في دورنا وأوطاننا اللهم إنا نسألك العفو والعافية في الدنيا والآخرة اللهم إنا نسألك الهدى والتقى والعفاف والغنى اللهم إنا نسألك الهدى والتقى والعفاف والغنى اللهم أحينا مسلمين وتوفنا مسلمين واحشرنا مع النبيين والصديقين والشهداء والصالحين وحسن أولئك رفيقا ربنا اغفر لنا ولوالدينا ولمشايخنا ولجميع المسلمين اللهم اشف مرضنا ومرضانا ومرضى المسلمين اللهم من كان منا مهموما ففرج عنه همه ومن كان منا مديونا فاقض عنه دينه ومن كان منا أيما فارزقه زوجا صالحا ومن كان منا عقيما فارزقه ذرية طيبة يا سميع الدعاء ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار آمين والحمد لله رب العالمين.